ዳግም ስለሚባለው ልጅሽ ሁሉንም ነገር አፍረጥጬ እናገራለሁ ምናሽ ኑሐሚን እርጉዝ ናት ወይስ አይደለችም ከዚህ በኋላ ስለዚህ ጉዳይ ለማንም ሰው እንዳትናገሪ ያው ከዚህ ደቂቃ ጀምሮ ስለምንም ነገር አላየውም አልሰማው በኋላ በሆዷ ላይ ያዘችው ጽንስ ሲባል አምራንን ይቅድም እንከባከብ አለበት እሷን ተደጋጋሚ ጊዜ ማግኘት ይግድ ሊሆን ተሳስተሽም ቢሆን ኑሐሚንን ምንም ነገር እንዳትናገሪያት ኤክስኪውዝ ሚ ጭራሽ ለዛሽ ነፍስ ጥቅና እየቆምሽላት ባልሆነ አምራን በሆዷ ልጅ ይንዛለች ምን ማለት ያንተ ልጅ ልታረክስ ምኛለሽ ስለዚህ ጉዳይ አይደለም ለሌላ ሰው ለኔ ራሱ ደግመሽ ብትነግሪኝ ከዚህ ነው ማፈናቀልሽ ከዚህ በኋላ የወንሽውን ነገር ማትነግሪኝ ከሆነ እያስጨነቅሽ ነው የምትቀጥዩ ወንድምሽ ድርጅቱን ሊረከብ ነው የምርሽ ነው ረዳቱ አድርጎ ሊቀጥራት ያሰበው ግን ኑሐሚንን ነው what አምራን ኤደንን ምንድነው መትላት ኑሐሚን አርግዛለች ወይስ አላረገዘችም የሚለውን እንግዲህ አረጋግጣ ከዛ ቤት ኑሐሚንን በዚህ ሰበብ አባራ እንግዲህ እሷ አዛ ቤት ለመግባት የምታደርገው ጥረት እንግዲህ የሚገርም ሆኗል ኤደን ስለ ኑሐሚ እርግዝና መቼም ቢሆን ለአምራን ተነግራታለች ብዬ አላስብም ለምን ወይዘሮ ዝናሽ ስለ ኑሐሚን እርግዝና እንዳታወሪ ለማንም ብላታለች ኤደን እንግዲህ አሁን ላይ የኑሐሚን እርግዝና ለማውራት ለቤቱ ለእያንዳንዱ ሰው ለማውራት እንግዲህ ፈጥናለች ለምን ኑሐሚንን ማባረርና ከዛ ቤት ማስወጣት ስለምትፈልግ ይሄን የመሰለ አጋጣሚ መቼም አታገኝም ግን ወይዘሮ ዝናሽ ይሄንን ነገር ደግመሽ እንዳታስቢው ለማንም እንዳታወሪ ስትላት ራሱ ምን ሆና ነው ወይዘሮ ዝናሽ እንዴት ልትለኝ ቻለች ብላ እንኳን አልተረጠረችም ግን ግራ ገብቷታል ኤደን ለምን ኑሐሚንን እንደምትጠላት ነው የምታውቀው ወይዘሮ ዝናሽ ስለዚህ ወይዘሮ ዝናሽ በድንገት ይሄን ነገር ስትናገር ግራን የገባት ኤደን አምራን ለምንድነው ኑሐሚን ማርገዟን ከኤደን መስማት የፈለገችው አስቡት አሁን ላይ አምራን ልጇ የናሆም ሆኗል ስለዚህ እዛ ቤት ውስጥ ለመግባትና ለመኖር ታስባለች ልጇን እዛ የተንደላቀቀ ቤት ውስጥ ለማኖር ነው ናሆም ባይፈልጋትም ግን እሷ የምትፈልገው ምንድነው አስቡት ልጇንም እሷም እዛው የተንደላቀቀ ቤት ውስጥ ማኖር ነው የምትፈልገው ስለዚህ ናሆም የፈለገው አቤት ተከራይቶላት ብቻዋን እንድትኖር ነው ግን በዚህ ነገር መቼም ቢሆን አልስማማም ብለዋለች አስቡት አምራን ተሳካላት አሁን ላይ ቢያንስ እንኳን ልጁ የናሆም መሆኑ ጠቀማት በስተመጨረሻ የሚያሰበችው ተሳካላት ለምን የናሆም ዘር ነው ልጁ ስለዚህ ምንም አማራጭ የላቸውም ቤተሰብ ልጁን ይቀበላሉ ስለዚህ አምራን ያሰበችው ተሳካ ማለት ነው ልጁን ተቀበሉት ማለት ነገ እናቱን መቀበላቸው አይቀርም በቃ ምንም አማራጭ የለም ስለዚህ አምራን አሁን ላይ ኑሐሚን ማርገዟን ካወቀች ኑሐሚን ከዛ ቤት የምታስወጣበት ምክንያት በዚህ ነው ለምን ለቤተሰቡ ሄዳ ብጥብጥ አርግታ ታወራለች ግን እርግጠኛ መሆን ትፈልጋለች ኑሐሚን ማርገዟን ስለዚህ ኤደንን አፋጣታለች ማለት ነው ኤደን ግን ወይዘሮ ዝናሽ መቼም ቢሆን የኑሐሚን እርግዝና ጉዳይ እንዳታወሪ ስላለቻት ታወራለች ወይስ አታወራም ነው እንግዲህ ኤደን ብር ትወዳለች ብር መውደድ ጥግ ድረስ ነው ያላት ለምን ላይፏ ነው በቃ ምንም ስለሌላት ብር ያስፈልጋታል ስለዚህ አምራን ያመጣችላትን ብር ያያየች እውነት ከወይዘሮ ዝናሽ ጋር ትጣላለች ለአምራን አወርታ ወይስ አታወራም እስቲ እናንተ ምንድነው የሚሰማችሁ በዚህ ጉዳይ ላይ እህት ወንድሞቼ ሐሳብ አስተያየታችሁን በኮሜንት ጻፉልኝ ሌላው ጉዳይ ምንድነው ኑሐሚን በጣም ተጨንቃለች ለምን ማርገዟ በጣም አስጨንቋታል ማርገዟን ደግሞ ወይዘሮ ዝናሽና ኤደን መስማቷ ይበልጥ አስጨንቋታል ወይዘሮ ዝናሽ አሁን ላይ ኑሐሚን አንድ ነገር ይዛባት ነበር ስለ ድብቅ ማንነቷ ከላይኩን ሌላ ልጅ ወልዳለች ሌላ ቤተሰብ አላት ቤተሰቦቿ ግን አያውቁም ወይዘሮ ዝናሽ የሚያስቧት አሁን ላይ ናሆምም ኤሚን የምታስባት እነሱ ብቻ ልጅ እንደሆኑ ነው የሷ ግን ወይዘሮ ዝናሽ ከጀርባ ልጅ አላት ነው ብላችሁ ለዚህ ነው እንግዲህ ይሄን ሚስጥር ኑሐሚን ሰምታ ነበር ግን ኑሐሚን ይሄን ሚስጥር በመስማቷ ለቤተሰብ እናገርብሻለሁ ይሄ ሚስጥር በማለት እንደ ኤደን ብትሆን ብር አምጪ ትላት ነበር ኑሐሚን እርግጠኛ ነኝ እንደ ኤደን ብትሆን በጣም ብዙ ብር ነው መጠይቃት ታስጨንቃት ነበር ወይዘሮ ዝናሽ ሚስጥሩን ካላወጣው ያለች ግን ኑሐሚን ምንድነው ያለቻት ለወይዘሮ ዝናሽ እኔ የምፈልገው አባቴን እንድታከብሪ ነው እኛም እዚህ ቤት ስንኖር በሰላም እንድንኖር እንድታደርጊ ነው ኑሐሚን የምፈልገው አሁን ላይ ብር አይደለም የራሷ ጭንቀት አለባት እርግዝናውን አስበው ሳይሆን የመጣው ሳታስበው ነው ስለዚህ በጣም ተወሳስባለች ለምን ለይኩን ስለ ኑሐሚን የሚያስበው አስተሳሰብ አስቡት አባቷ ስለ ኑሐሚን የሚያስበው አስተሳሰብ እና አሁን ላይ እሷ ማርገዟ በጣም ውርደት ነው ለሷ ለምን ለይኩን በጣም ክብረ ንጽህናዋን የምትጠብቅ ምርጥ ልጅ ናት ብሎ ነው ያሰበው አሁን ላይ
አባቷም እንደዛ ነው ስለ ልጁ የሚያስበው ሐሳብ ለዛ ነው። ለዚህ ነው አባትና ለይኩን እንግዲህ በደስታ በተስፋ የሚያወሩት ስለ ኑሐሚን ጥሩ ነገር ነው። እነሱ የሚያስቧት ኑሐሚን ግን አሁን ላይ ስላልሆነች ኑሐሚን ጨነቃት። ያ ነው ግራ ያጋባት። ግን ወይዘሮ ዝናሽ አሁን ላይ የኑሐሚን እርግዝና ስትሰማ ትዕቢት ያዛት ማለት ነው። ማለትም አንድ ለአንድ ሆኖ ግን ሚስጥሩ የማን ነው? ከባድ ነው። አስቡት እስቲ የኑሐሚን ችግር የለውም በቃ ማለት አቶ ተሰማ ያውቃል ከኤርሚ ጋር እንደነበረች። በሆነ አጋጣሚ ከኤርሚ ጋር ተኝቼ ነበረ ግን ማርገዜን አሁን ላይ ነው ያወቅኩት ትለዋለች። ለምን አቶ ተሰማ ለለይኩን ይነግረዋል። እኔ በወደኩበት ሰዓት ላይ ያነሳኝ ኤርሚ የሚባል ነበር። በቃ ያ ሹፌሩ ነው ያነሳን። ያን ታይም ላይ በጣም ብዙ ነገር ውለታ እየከፈለልን ስለነበር ከኑሐሚን ጋር ፍቅር ጀምሮ ነበር። በዛ ታይም ላይ ነው የመጣው እርግዝና ይለዋል። ግን አቶ ተሰማ ኤርሚ ሹፌር ሆኖ ሲመጣ እንዴት ለኔ አልነገርከኝም ይለዋል ለይኩን። ለይኩን የማያውቀው ሚስጥር አለ ስለ ኤርሚ። አቶ ተሰማ የሚያውቀው ሚስጥር ግን ለምን አልነገርከኝም? ያኔ ሲንከባከባቸው የነበረው ኤርሚ እንደነበር ይለዋል። አስቡት። አቶ ተሰማ ደግሞ ይሄ ሚስጥር እንዳያወራ ለጓደኛው ኑሐሚን ከልክለዋለች። አስቡት። ሚስጥሩን ለማንም እንዳታወራ ብለዋለች። አስቡት። ስለዚህ አሁን አቶ ተሰማ ለይኩን ይሄን ሁሉ ለታየው አይደለት ይሄን ሚስጥር መደበቁ ለይኩን ነገር አይደብረውም? እንደ ጓደኛ እንዴት አልነገርከኝም አይለውም? ስለዚህ ምንም ቢሆን የኑሐሚን ቀላል ነው ብዬ ነው የማስበው። የወይዘሮ ዝናሽ ግን ከባድ ነው። ለይኩን ይገላታል። አንቆ ነው የሚገላት። ይቀየርባታል። ለምን በጣም ከባድ ነው። ውርድ ከበርኩኝ አይደለም የምትለው ወይዘሮ ዝናሽ ማንደፍሮ አይደለም የምትለው። ስለዚህ ማንደፍሮ ነው የምትለው። ስለዚህ ወይዘሮ ዝናሽ የተከበረ ማንነት ያላቸው ቤተሰብ ልጅ ስለሆነች አስቡት። አሁን ላይ ይሄ ውርደቷ እኔ የተከበርኩ ነኝ ልጄ የተከበረች ሴት ማግባት አለበት ብላ የምታስብ አንድ እናት የሷ ውርደት ለልጆቿ ለባሏ ቢሰማ ወደፊት ሰው ቢሰማባት ምንድነው የሚውጣት? ለዚህ ነው እንግዲህ ከኑሐሚንና ከወይዘሮ ዝናሽ ውርደት የወይዘሮ ዝናሽ ትልቅ ነው። ስለዚህ ለዚህ ነው እንግዲህ ወይዘሮ ዝናሽ አፏን ያዘችው ስለ ኑሐሚን እርግዝና ለአባቷና ለለይኩን አውርታ ከዛ ቤት ለማባረር ፈልጋ ነበር። ግን የራሷን ስታስብ የማ ትልቅ ውርደት እንደሆነና ቤተሰቡ ላይ የሚያመጣው ጣጣ የማ ከባድ እንደሆነ ስታስበው ድምጿን አጥፍታለች። ወይዘሮ ዝናሽ እንግዲህ ከሚገርመው ምንድነው በጣም የገረመኝ ነገር ለልጇ ለኤሚ አዲስ ባህሪን ያሳየቻት። ኤሚ ከመጣች በኋላ ስለዛች ገረድ እያለች ስታወራት እንደ ድሮ ወይዘሮ ዝናሽ መስላት ኤሚ ወይዘሮ ዝናሽ ስለ ኑሐሚን ምንም እንዳትይ ስትላት ኤሚ በቃ ደነገጠች። በዚህ በአጭር ጊዜ ውስጥ ስመለስ እንዴት ለኑሐሚን ክብር ሊኖራት ቻለ ወይዘሮ ዝናሽ የሚለው አሳሰባት። ኤሚ አሁን ማንኛውም ሰው የሚያሳስበው ነው። ለምን እስቲ እናንተ አስቡት አንድ ላይ ሆናችሁ ስትወቅቱት የነበረውን ሰው በድንገት ስትወዱት የሆነ የተፈጠረ ችግር ያለ ይመስላችኋል። በዛ ላይ ስሜታዊ ስለምትሆን ወይዘሮ ዝናሽ የሆነ ችግር እንዳለባት ያስታውቅባታል ለኤሚ ስትናገራት። ለምን ገና ስታስበው ቤተሰብ እንዳላ ስለምታስበው ያ ሚስጥር ይወራብኛ ብላ ስለምታስብ ኑሐሚንን ምንም እንዳትያት ነው የምትላት። ስለዚህ የሆነ የተደበቀ ችግር እንዳለባት ኤሚ ገባታል። ለዚህ ነው ኤሚ ግራ ገባት። ስለዚህ ኤሚ ምንድነው ያሰበችው? ወይዘሮ ዝናሽ ከኤደን ጋር በጣም ቀርቤት አላቸው። ስለዚህ ከኤደን ሚስጥሩን አጣራለሁ። ወይዘሮ ዝናሽ ለኑሐሚን እንደዚህ አመለካከቷ የተቀየረው ምንድነው የሚለውን እንግዲህ ከኤደን ለማጣራት ኤሚ እየፈለገች ነው። ኤሚ ግን ትደርስባታለች አጣርታ። ለምን በጣም የምትቀርባት ከኑሐሚን ይልቅ ኤሚ ናት። ከኤሚ ጋር ነው አብረው ከወይዘሮ ዝናሽ ጋር የሚሆን ከእናቷ ጋር የምትሆነው። ስለዚህ የእናቷ በዚህ ፍጥነት ውስጥ መቀየር ለኤሚ ስላሳሰባት ኤሚ የፈጠናውን ከኤደንም ቢሆን እያጣራች እየተከታተለች የሆነ ነገር አዲስ ነገር የተደበቀውን ነገር ትደርስበታለች ብዬ አስባለሁ። ለይኩን ለናውም ድርጅቱን አዛልፎ ሊሰጥ ነው። አሁን ላይ አስቡት እንዲሰራ ሊያደርገው ነው። ግን እንድታግዘው ኑሐሚን እንድታግዘው ኑሐሚን አብራ እንድሰራ ሊያደርግ ነው። አስቡት። በዚህ ነገር ደስተኛ አልሆነችም ወይዘሮ ዝናሽ። ለምን አሁን ላይም እንዲቀራረቡ ነው የምትለው። ናውም ግን ኑሐሚን ማገዝ አለባት አንተን ሲለው እሺ ነው ያለው። ምንም አልመሰለውም። ስለዚህ ለይኩን አሁን ላይ ኑሐሚን ማርገዟን አያውቅም። ጭራሽ ኑሐሚንና ናውም እንዲቀራረቡ የሚያደርገው ጥረት የለም። ግን ኑሐሚን ማርገዟን ቢሰማ ለይኩን ምን ሚል ይመስላችኋል? እስቲ አሁን ለይኩን በኑሐሚን ላይ እርግጠኛ ሆኖ ይሄን ሁሉ ታይም ላይ በሷ 100% ተማምኖ ያለ ሰው አሁን ላይ ያስቡት ለይኩን ኑሐሚን አርግዛለች የሚለውን ነገር ቢሰማ ምንድነው የሚውጠው ነው? እኔ ያሳሰበኝ እሱ ነው። ስለዚህ በጣም ከባድ ነው የሚሆንበት። እንዴት የሚባል ጥያቄ ይመጣል። ማን ነው ከማን ያረገዘችው? ስለዚህ ውስብስብ የሆነ ነገር ነው። ኤርሚ ደግሞ መሆኑ ሲታወቅ ከአባት ጋርም ሊጣሉ ነው። አቶ ተሰማ እንዴት ለምን በጣም እርግዝናው የቆየ ስለሆነ እንዴት ይባላል? አሁን ላይ የመጣ ነገር አይደለም። ስለዚህ ከኤርሚ ከተባለም በጣም ከባድ ነው የሚሆነው ብዬ አስባለሁ ለኑሐሚን ለአባቷም።
ላይኩን አምኗት ነበር ኑሐሚንና በዚህ መንገድ አልጠበቅኩሽም ነበር ነው የሚላት ሊቀየርባት ይችላል ብዬ አስባለሁ ስለዚህ ናሆምና ኑሐሚን እየተቀራረቡ ሊያቀራርባቸው ነው በስራ ጉዳይም አንድ ላይ ሊሰሩ ነው አምራን እዛ ቤት ገብታ አስቡት አሁን መግባቷ አይቀርም ቤት ውስጥ ገባለች የናሆም ልጅ ነው ያላት የናሆም ሚስት ናት ናሆም ተከራይቼ አንቺን ላኖርሽ ማለት አይችልም በቃ አባትና እናት የፈለገ ቢጮው ልጅ ስላለ ልጁን በወዱ ስለያለች ምንም አያመጡም ስለዚህ ትገባለች አምራን ስትገባ ነው ጉዱ የሚፈላው እንግዲህ ቤቱ በሙሉ ነውጥ ነው የሚሆነው አምራን ገባች ማለት ኑሐሚንን ከዛ ቤት ለማባረር ትሩጣለች በዚህ ጉዳይ ላይ ደግሞ ወይዘሮ ዝናሽ አሁን ላይ ከአምራን ጋር ሳትሆን ከኑሐሚን ጋር ነው የምትሆነው ለምን ወይዘሮ ዝናሽ ሚስጥሯ እንዳይሰማባት ስትል ከኑሐሚን ጋር ትሆናለች እንግዲህ አምራንና ኤደን ብቻ አንድ ላይ ይቀራሉ ማለት ነው ኑሐሚንን ለማባረር ግን ማንንም ወይዘሮ ዝናሽ እስካለች ድረስ ኑሐሚን ከዛ ቤት አትባረርም ግን ቤቱ ትልቅ እሳት ይፈጠራል በነገር አምራን ኑሐሚንን በነገር እየበላች በችግር እያፈጠረችባት ለምን ቢያንስ አሁን ላይ ከኑሐሚንና ከአምራን ሪስፔክት ያለው ማን ነው አምራን ናት ለምን የኑሐሚን ልጅ ይዛለች ሰራተኛ አይደለች ቢያንስ የኑሐሚን ሚስት ሆና ነው የምትገባው ምንም ቢሆን ባይፈልጓትም ሚስት ሆና ነው የምትገባው ለምን የኑሐሚን ልጅ ስለያዘች ኑሐሚን ግን ሰራተኛ ናት እንደ ቤተሰብ ብትሆንም እንደ ሰራተኛ ነው ያያሰባት ያለው ስለዚህ አምራን ኑሐሚን ላይ ጭንቅላቷ ላይ ነው የምትወጣባት ብዬ አስባለሁ ኑሐሚን ደግሞ እልህ ይዛታል ለምን አምራን ማንነቷን ስለምታውቅ እልህ ይዛታል ግን እልህ ቢዛት ምንም አታመጣም ናሆም የዲኤንኤ ውጤቱን አስመርምሮ ከአምራን ናሆም የዲኤንኤ ውጤቱን ሲያስመረምር ልጁ እንደሆነ አውቋል ስለዚህ ተቀብሏል ምን አማራጭ አላት ኑሐሚን መጥፎ ናት ላንተ ትገባ ማለት አችልም ቅድሚያ ነበር ብትለውም አሁን ላይ ምንም አያመጣም ልጁ የናሆም ከሆነ አምኖ አባትነቱን ይቀበላል ማለት ነው ስለዚህ ኑሐሚን አሁን ላይ ከናሆም ጋር ብትቀራረብ ያቀራርቧት አሁን ላይ ኑሐሚን እርጉዝ ስለሆነች ከናሆም ጋር የመጋባት እቅሯ እንግዲህ አሁን ላይ መቼም ቢሆን አይሳካላትም ለምን አርግዛለች እሷም መቼም አትፈልገውም እሱም ስለማይፈልጋት አሁን ላይ ግን አባቷ አሁን ላይ ላይኩንና አባቷ ያወሩ ስለሆነ ናሆምና ኑሐሚን እንዲቀራረቡ ስለሚፈልጉና አሁን ላይ በዚህ ፍጥነት ውስጥ የመጋባቱን ነገር አልፈልግም ስትለው ወደዋለው እያለች የነበረችው አና ለአባቷ አሁን ላይ አልፈልግም ስትለው ምን ተፈጥሮ ነው ባይዘው የኑሐሚን አባት በጣም ያሳዝነኛል ብዙ ሚስጥር ስለማትነግረው ውዝብስብ ስለምታረግበት ይጠይቃታል ለማወቅ ይፈልጋል ልጁ እንደተጨነቀች ያውቃል ይገባዋል ግን ምንም ስለማትነግረው ግራ ይገባዋል በቃ እያንዳንዱ ነገሮች ላይ ግራ ይገባዋል አስቡት እንዴ ምን እየተፈጠረ ነው ምን አዲስ ነገር አለ ነው የሚለው ለምን የወይዘሮ ዝናሽ መቀየርም ግራ ገብቶታል ኑሐሚን አፈቅረዋለሁ ስትለውም ደስ ብሎት ነበር በቃ እዚህ ቤት መቆየው እሱን ለመጠበቅ ነው ምናምን ስትለው በቃ ግራ ይገባዋል እሱን ፈልገው ይሆናል ወይ ደግሞ እየተቀራረቡ ሊሆን ይችላል ብሎ አባት ዝም አለ በቃ አሁን ላይ ደግሞ አልፈልግም አለችው ግን ለምን እንዳልፈለገች ማርገዟን ምናምን አልነገረችውም ስለዚህ በጣም ከባድ ነው አባትየው ምንም ሚስጥር ያያቅም ግን ኑሐሚን ያስጨነቀችው ነው ምን ይላል በቃ ዝም ብሎ ማየት ነው በቃ አሁን ላይ ኑሐሚን ምንድነው አማራጯ እንግዲህ አሁን አርግዛለች ስለዚህ ዝም ብላ ነው የምትቀጥለው ወይስ ማርገዟን ለቤተሰቦቿ አታወራ ሚስጥር አርግታ ነው የምትቀጥለው ግን እንዴት ነው የምትሆነው አሁን ላይ ወይ አባቷን ውጪ ከታከመ በኋላ ከዛ ቤት መውጣት ነው ያለባት ወይስ ምን የሚፈጠር ይመስላችኋል እስኪ ለኑሐሚን አሁን ላይ አባቷን ካሳከመች በኋላ ከዛ ቤት መውጣት ነው ያለባት ወይስ አለ መውጣት ነው ያለባት እስኪ በዚህ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ አምራን እዛ ቤት ገብታለች አስቡት አምራን እዛ ቤት ትገባለች በቃ በልጁ ሰበብ ትገባለች እንግዲህ ላይኩንና ወይዘሮ ዝናሽ ባይወዷትም የናሆም ልጅ ስለያዘች ምንም አማራጭ ስለሌላቸው ዝም ይላሉ አምራን ግን ኑሐሚን እንደፈለገች አትናገራትም አሁን ተቃራኒ ነው የሚሆነው ወይዘሮ ዝናሽ ለኑሐሚን ትቆማለች ምንም አማራጭ የላትም አምራንን አትወዳትም መጀመሪያም ወይዘሮ ዝናሽ ግን ለኑሐሚን ትቆማለች ስለዚህ አስቡት ኑሐሚን ሚስጥሯ እንዳታወጣባት ስትል ብቻ ከኑሐሚን ጋር ትሆናለች ኤደን አሁን ላይ ለማንም እንዳታወሪ ስለተባለች እንግዲህ መቼም የኑሐሚን ውርደት አታወራም አምራን ከመጣች በኋላ ይሄ ሚስጥር ለመድረስ ትሞክራለች ብዬ አስባለሁ የኑሐሚን እርግዝና ጉዳይ ግን ኤደን እስካልነገረቻ ድረስ ወይም ተደብቃ እስካልሰማች ድረስ ስለዚህ እንግዲህ አሁን ላይ ናሆም ማስጨንቋለች ሃና ማለትም ሃና ከኤደን ጋር ያላት ጉዳይ ከእህቷ ጋር የሚያጨቃጨቃቸው ምንድነው የሚለው ነገር በጣም ተጨንቋል ናሆም ግን ልትነግረው ፈቃደኛ አልሆነችም ብዙ ሚስጥሮቿን ስለምትደብቅ ማለት ነው ስለዚህ አሁን ላይ ናሆም አምራንን ይቀበላታል ብዬ አስባለሁ አምራንም እዛ ቤት ትገባለች በጥብጡ ይጀመራል እሳቱ ገና ፊልሙ ያማረ ይዳል ኑሐሚንም አባቷን ይዛ ከዛ ቤት እስካልወጣች ድረስ እሳት ነው የሚሆንባት ብዬ አስባለሁ እስቲ እናንተስ ምን ይሰማችኋል ሐሳብ አስተያየታችሁን በኮሜንት ጻፉልኝ እንግዲህ የዛሬው አስተያየቴ ይህን መስል ነበር በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ